ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎችን እናሰማችኋለን። የባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት በዘንድሮ የትምህርት ዓመት መስጠት ይጀምራል። የቦረና አርብቶ አደሮች የእንስሳት ጤና መድን ዋስትና ክፍያ ቢፈጽሙም በድርቅ ለሞቱባቸው ከብቶች ካሳ እንዳልተከፈላቸው ተናገሩ። እነዚህንና ሌሎች ዜናዎችን ይዘንላችሁ መጥተናል። መረጃዎቹ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። የባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል። የዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። የዩኒቨርሲቲው የምህንድስና ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽን ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ትምህርት ምህንድስና በሁለተኛ ዲግሪ ሊሰጥ ነው። በሀገሪቱ የኒውክሌር ቴክኖሎጂ እንደ አንድ አማራጭ ኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት እንዳስፈለገም ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑት ከዚህ ቀደም በኬሚካል ኢንጂነሪንግ፣ በመካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ለመድኃኒትና የሕክምና መገልገያ አምራቾች የውጭ ምንዛሬ እጥረት ተግዳሮት እንደሆነባቸው ተናገሩ። መንግስት እየተደረገ ካለው በላይ ድጋፍ ለማድረግ ዝግጁ ነው፣ የኢንዱስትሪ ሚኒስቴር ገልጿል። የውጭ ምንዛሬ እጥረት ለመድኃኒትና የሕክምና መገልገያ አምራቾች ተግዳሮት እንደሆነባቸው የኢትዮጵያ መድኃኒት ሕክምና መገልገያዎች አምራች ዘርፍ ማህበር አስታወቀ። ማህበሩ ይህንን ያስታወቀው 22ኛ ዓመታዊ ጠቅላላ ጉባኤ ማክሰኞ መስከረም 13 ቀን 2018 ዓ.ም ሲሆን የማህበሩ ፕሬዝዳንት ዳንኤል ዋቅቶሬ እንደተናገሩ ባለፉት ዓመታት በዘርፉ በተደረጉት ለውጦች የተነሳ ውጤቶች እንደተመዘገቡና ከ3 ዓመታት በፊት መንግስት ከአገር ውስጥ የሚፈጽመው ግዢ ከ1 ቢሊዮን ብር በታች እንደነበረና የኢንዱስትሪ ሚኒስቴር የመድኃኒትና የሕክምና ግብዓቶች በሚያመርቱ ኢንዱስትሪዎች ይሰሩ የነበሩ ተግዳሮቶችን ከመቀነስ አንጻር ከፍተኛ አስተዋጽኦ ማድረጉን ገልጿል። ነገር ግን አሁን ወደ 15.6 ቢሊዮን ብር ከፍ ማለቱን ጠቁሟል። በዚህ ምክንያት ግዢ ለመፈጸም ተግዳሮት እንደገጠማቸውም አስረድተዋል። ፕሬዝዳንቱ ለፖሊስ አጥኚዎችና ጉባኤው በዘርፉ አሉ ያሏቸውን ተግዳሮቶች ሲያስረዱ የውጭ ምንዛሪ አቅርቦት አለመመቻቸት ቀዳሚው ችግር አድርገው አቅርበውታል። ማህበሩ የማክሮ ኢኮኖሚ ማሻሻያ እንዲደረግ ሲጠይቅ የነበረ ቢሆንም ሆኖም ሪፎርሙ ሌላ ጉዳት ይዞባቸው መምጣቱንም ተናግረዋል። የኢትዮጵያ ብሔራዊ ባንክ ለማዳበሪያና ለነዳጅ፣ ለመድኃኒት የውጭ ምንዛሬ ያቀርብ እንደነበረ ጠቅሰው በተደረገው የማክሮ ኢኮኖሚ ማሻሻያ ግን መመሪያው በመሻሩ ባንኮች ለተቋማቱ የውጭ ምንዛሬ ቅድሚያ የሚሰጡበት አሰራር መቅረቱን አስረድተዋል። ይህ በመሆኑም ወረፋ እየጠበቁና የባንኮች ደጅ እየጠኑ መሆናቸውን ለኢትዮጵያ ብሔራዊ ባንክ፣ ለገንዘብ ሚኒስቴር፣ ለጤና ሚኒስቴር፣ ለራሳቸው ለባንኮች ጥያቄ ማቅረባቸውንም ገልጸዋል። ለዘርፉ የተለየ የውጭ ምንዛሪ አቅርቦትና አገልግሎት እንዲሰጥ ጥያቄ ቢያቀርቡም በቂ ምላሽ እንዳላገኙና እየተጠባበቁ መሆናቸውንም ጠቁመው ባንኮቹ ዘርፉን በልዩ ሁኔታ እንዲደግፉም ጠይቀዋል። የስራ ማስኬጃ ወጪ በመንግስት ኮንትራት ውስጥ የዋጋ ለውጥ ማስተካከያ የሚደረግበት አሰራርና የተመጣጣኝ ግዢ አለመኖር ሌሎች ተግዳሮቶች መሆናቸውን ጠቅሰው በትኩረት እንዲሰራባቸውም አሳስበዋል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በበኩላቸው የመድኃኒት የሕክምና መገልገያ ግብዓቶችን የማምረት ዘርፍ ልዩ ትኩረት ከተሰጣቸው ዘርፎች አንዱ ነው ብለዋል። ባለፉት 7 ዓመታት በተለይ ደግሞ ባለፉት 3 ዓመታት ሁለንተናዊ ለውጥ እያመጣ የሚገኝ ዘርፍ በመሆኑ ዘርፉን የማምረት አቅሙን መሻሻል፣ በአገር ውስጥ ያለው የገበያ ድርሻ ማደግ፣ የገቢ ምርቶችን በመተካት ረገድ ተጨባጭ ለውጥ ማሳየቱንና አዳዲስ ኢንቨስትመንቶች እየገቡ መሆናቸውንም ገልጸዋል። ሚኒስተሩ ከማህበሩ ለቀረቡ ጥያቄዎች በሰጡት ምላሽ በተቋሙ የማኒፋክቸሪንግ ኢንዱስትሪ ካውንስል አማካኝነት እንደሚሸፈኑም ተናግረዋል። በተለይ ከፋይናንስ ጋር ተያይዞ የኢትዮጵያ ንግድ ባንክና ልማት ባንክ የካውንስላቸው አባል ሆነው እየሰሩ እንደሚገኙ የገለጹት ሚኒስተሩ በዚሁ ረገድ 2 ክፍተቶች ተለይተዋል ነው ያሉት። አንደኛው የግል ዘርፍ ማሟላት ያልቻለው ክፍተት ሲሆን፣ ሁለተኛው ደግሞ ቀልጣፋ አገልግሎት ከመስጠት ባሻገር በተገናኘ ባንኮች ላይ የሚታየው ክፍተት ነው ብለዋል። በመሆኑም ችግሮቹ ተለይተው በካውንስሉ በኩል መፈታት ያለባቸው እንዲፈቱ እየተደረገ መሆኑን፣ የተነሱ የፋይናንስ ችግሮች ተወስደውና ታይተው ተጨማሪ አቅጣጫ እንደሚሰጥም አስረድተዋል። የአገር ውስጥ መድኃኒትና የሕክምና ግብዓቶች ምርት እንዲያድግ በትኩረት መስራት ያስፈልጋል ያሉት ሚኒስተሩ ለዚህ ይረዳ ዘንድ የግል ዘርፍ ጥሬ ዕቃ የሚገዛባቸው ተቋማት እንዲመጡ ማድረግ እንደሚያስፈልግና መንግስትም መስጠት ያለበት ማምረቻ ካለ ሊያመቻች እንደሚችል ፍንጭ ሰጥተዋል። ግብዓቶችን የማምረት ጉዳይ በጋራ ሊሰራበት እንደሚገባ፣ ኢንቨስትመንት ማስፋፋት፣ ገቢ መተካት ላይ የበለጠ መስራት፣ በግሉ ዘርፍ የሚስተዋሉ የክህሎት ነገሮች እንዲፈቱም ተቋሙን አሳስቧል። መንግስት በዘርፉ በፖሊሲና በመሰረተ ልማት
በስፋት ከመደገፍ ያለፈ ሚና ሊኖረው እንደማይችልና ለዚህ ዘርፍ ትልቁ ሞተር የግል ዘርፍ መሆኑን የተናገሩት አቶ መላኩ ይህ ተግባር በተሟላ ሁኔታ እንዲፈጸም ጥሪ አቅርበዋል። መንግስት በዘርፉ ለሚሰማሩ ድርጅቶች አሁን እያደረገ ካለው በላይ ድጋፍ ለማድረግ ዝግጁ መሆኑንም ገልጿል። በግሉ ዘርፍ የሚስተዋሉ ክህሎት ችግሮች እንዲፈቱ አሳስቧል። የጤና ሚኒስትር ዶክተር ዴኤታ ደረጀ ድጉማ ለውጡን ተከትሎ ለጤና ዘርፍ ከፍተኛ ትኩረት ተሰጥቷልም ብለዋል። አንደኛው ማሳያ አራተኛው የጤና ፖሊሲ ከ31 ዓመት በኋላ መሻሻል መቻሉ እንደሆነና ፖሊሲው 3 ዋና ምሰሶዎች እንዳሉት የጠቀሱት ሚኒስትር ዴኤታው እነዚህ ምሰሶዎች ከመድኃኒትና ከሕክምና መሳሪያ ጋር በቀጥታ እንደሚገናኙ አስረድተዋል። በዘርፉ የማህበረሰቡ አንዱ አንገብጋቢ ጥያቄ የጤና አገልግሎት የጥራት ክፍተት መሆኑን ያመላከቱት ሚኒስትር ዴኤታው ጥራትን ለማምጣት ደግሞ ግብዓት ወሳኝ መሆኑን ገልጸዋል። ከጤና መድን አገልግሎት ጋር ሰፋፊ ስራዎች መሰራታቸውን የተናገሩት ደረጀ በዚህም ከ63 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን ስር ታቅፈው አገልግሎት እያገኙ እንደሚገኙ አስረድተዋል። ስርዓቱ በዚህ ደረጃ ቢሄድም ከግብዓት ጋር ተያይዞ መድኃኒት በአስፈላጊው ጊዜ ማቅረብ ላይ ክፍተቶች መኖራቸውን ጥራት ለማምጣት ግብዓት ወሳኝ ነው ያሉት ሚኒስትር ዴኤታው ይህን ችግር ለመፍታት ከፍተኛ ትኩረት ይሰጣልም ብለዋል። በአገር ውስጥ መድኃኒትና የሕክምና መሳሪያዎችን ማምረት ከሀገር ህልውና ጋር በቀጥታ እንደሚገናኝና የሉዓላዊነት ጥያቄ እንደሆነ ዶክተር ደረጀም ጠቁመዋል። በዚህ መድኃኒት ክትባት ወሳኝ በመሆኑ የሕክምና መሳሪያዎች ራስን መቻል የሉዓላዊነት ሌላኛው ገጽ መሆኑን መረዳት ያስፈልጋልም ብለዋል። በዚህ ዘርፍ የተሰማራችሁ ባለሀብቶች ለትርፍ ብቻ የምትሰሩበት አይደለም። ልትጎዱ ትችሉ ይሆናል። ነገር ግን ተጨንቃችሁም ቢሆን ለሚቀጥለው ትውልድ የተሻለ ስርዓት ስለሚያስፈልግ መንግስት ድጋፉን ይቀጥላል። እናንተም የተለያዩ አጋር ድርጅቶች ድጋፍ በመውሰድ ከውስጥና ከውጭ አቅም በማሰባሰብ ኢትዮጵያ በቂ ምርት እንዲኖራት ከልባችሁ ሰርታችሁ ብትጎዱ እንኳን ይህንን የሉዓላዊነት ጥያቄ የሚቀጥለው ትውልድ ጥያቄ አድርጎ እንዳያነሳ ማድረግ ትችላላችሁ። ስለሆነም ጥረታችሁን ልትቀጥሉ ይገባል ሲሉ አሳስበዋል። በአገር ውስጥ የሕክምና መሳሪያዎችና የመድኃኒት ምርት እየተሻሻለ መምጣቱን የገለጹት ሚኒስትር ዴኤታው በዘርፉ እንደ ሚኒስቴር መስሪያ ቤት በርካታ ማሻሻያዎች ለማድረግ ጥረት እየተደረገ እንዳለና በርካታ ፋብሪካዎች ወደ ስራ በመግባታቸው ሰፋፊ ለውጦች እየታዩ ናቸውም ብለዋል። በማክሮ ኢኮኖሚ ሪፎርሙ መንግስት ቅድሚያ ከሰጣቸው ዘርፎች መካከል አንዱ የጤናው ዘርፍ ነው ያሉት ሚኒስትር ዴኤታው በዚህ ግልጽ የሆነ የግዢ ወይም ጨረታ አካሄድ እንዲኖር የማድረግ የግዢ መመርመሪያ መጽደቁንም በመጥቀስ ተጠቃሚ የሚያደርገው እናንተኑ ነው በማለት መንግስት ደፍሮ አንድ ደረጃ ወደፊት ለመሄድ ጥረት እያደረገ መሆኑን የሚያመላክት ነው ሲሉም አስረድተዋል። ከዚህ በተጨማሪ የመስሪያ ቦታዎች ድጋፍ እየተደረገ መሆኑን በመጠቆም አጋጣሚን ተጠቅሞ መስራት ያስፈልጋልም ብለዋል። መድኃኒቶችንና የሕክምና መሳሪያዎችን ማምረት የቴክኖሎጂ ሽግግርና የማኑፋክቸሪንግ ደረጃን ማሳደግ ላይ በቀጣይነት በትኩረት መስራት እንደሚያስፈልግም አሳስበዋል። ከባንኮች የሚገኝ የፋይናንስ አቅርቦት ላይ የቀረበው ጥያቄ ትክክል መሆኑን የጠቀሱት ሚኒስትር ዴኤታው የተጀመሩት ስራዎች መኖራቸውንና የሚደረጉ ድጋፎች እንደሚቀጥሉ በመግለጽ የአቶ መላኩን ሀሳብ አጠናክረዋል። ዘርፉ ከፍተኛ ትኩረት የሚሰጥበት ጊዜ ላይ መድረሱንና በዚህ ጥልቀት ደረጃ ላይ ለመድረስ በጋራ መስራት ይገባልም ብለዋል። የቦረና አርብቶ አደሮች የእንስሳት ጤና መድህን ዋስትና ክፍያ ቢፈጽሙም በድርቅ ለሞቱባቸው ከብቶች ካሳ እንዳልተከፈላቸው ተናገሩ። የእንስሳት ጤና መድህን ዋስትና የገዙ የቦረና አርብቶ አደር ማህበረሰብ በድርቅ ምክንያት ለሞቱባቸው እንስሳት ካሳ እንዳልተከፈላቸው ለአዲስ ስታንዳርድ ገለጹ። የዞኑና የኦሮሚያ ክልል ባለስልጣናት በበኩላቸው የካሳ ክፍያውን ተፈጽሟል ብለዋል። የመድህን ባለሙያው አቶ ማስረሻ ታዬ እንደገለጹት በኢትዮጵያ የእንስሳት ጤና መድህን ዋስትና አገልግሎት የተዋወቀው በዓለም አቀፍ የእንስሳት ኢንስቲትዩት ነው። ይህ ተቋም የዩኤስአይዲ እና የዩናይትድ ኪንግደም ዓለም አቀፍ ልማት መምሪያ የገንዘብ ድጋፍ የተጀመረ መሆኑ ተጠቅሷል። እስከ 80 በመቶ የሚደርሱ የአርብቶ አደሮች እንስሳት ከድርቅ ኪሳራ ለመከላከልና በእርዳታ ላይ ጥገኛ መሆንን ለመቀነስ ያለመ ነው። የእንስሳት ጤና መድህን ዋስትና እንደ አውሮፓን አቆጣጠር በ2010 በኬንያ ከተጀመረ በኋላ በ2012 በኢትዮጵያ ቦረና ዞን ተግባራዊ ተደርጓል። የእንስሳት ጤና መድህን ዋስትና ከተጀመረ በኋላ በቦረና ዞን የአየር ሁኔታው በመዛባቱ ምክንያት 2 ዙር ድርቅ የተከሰተ ሲሆን እንደ ፈረንጆቹ አቆጣጠር በ2016 ዓ.ም የመጀመሪያ ዙር ድርቅ ያጋጠመ ሲሆን በሚሊዮኖች የሚቆጠሩ እንስሳቶች ሲሞቱ አርብቶ አደር ማህበረሰቡ ለከፍተኛ የምግብ እጥረት አጋልጦ ነበር። እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2023 የተከሰተው ድርቅ በ40 ዓመት ውስጥ እጅግ የከፋ እንደሆነ የተገለጸ ከፍተኛ ድርቅ ነው። አደጋው በዛኑ ውስጥ ከፍተኛ የእንስሳት መሞት አስከትሏል። ከ800 በላይ የሆኑ ሰዎችንም ተጎጂ አድርጓል። የቦረና ነዋሪዎች ከ2014 ጀምሮ መድን መግዛት መጀመራቸውን ገልጸው በተደጋጋሚ ድርቅ ቢከሰትም ካሳ እንዳልተቀበሉ ተናግረዋል። የዱብሉቅ ነዋሪ የሆኑት አቶ ዲባሊባ መንግስት የእንስሳት መድን እንድንገዛ ነገረን። እኛም ተከትለን እስከ 5 ለሚደርሱ ከብቶች መድን ገዛን። ነገር ግን 2 ጊዜ በተከሰተው ድርቅ ከብቶች ከሞት
ከሞቱብን በኋላ ምንም አይነት ክፍያ አልተከፈለም ብለዋል። በቦረና ዞን ድብሉቃ ወረዳ ነዋሪ የሆኑት አቶ ጉቡ ሆሮ የእንስሳት መድህን በኦሮሚያ ህብረት ስራ ባንክ በኩል እንዲገዛ ከተነገራቸው በኋላ ድርቅ ሲመጣ ይጠቅማቸዋል የሚል ቃል እንደተገባላቸው ገልጸዋል። አክለውም ለሁለት ተከታታይ ዓመታት በተከሰተ ድርቅ ካሳ እየጠበቅን ብንቆይም አንድም ክፍያ አልተፈጸመም ሲሉ ተናግረዋል። ሌላው በቦረና ዞን የአቤሎ ወረዳ ነዋሪ የሆኑት አቶ ዲዲ ኤሌማ ከዚህ በፊት ተደጋጋሚ ከባድ ድርቅ ቦረናን ክፉኛ እየጎዳ ብዙ ሰዎች ከብቶች ማጣታቸውን ገልጸዋል። ይህንን ችግር ለመፍታት ድራይቭ የተባለ ፕሮጀክት በኦሮሚያ መስኖ አርብቶ አደር ልማት ቢሮ አማካኝነት እንደተጀመረ አስረድተዋል። የፕሮጀክቱ ዓላማ ከተነገራቸው በኋላ ማህበረሰቡ በከፍተኛ ተስፋ እንደተቀበለውና ሁሉም ጎረቤቶች መድኑን መግዛታቸውን ተናግረዋል። ሆኖም ግን በወቅቱ መታወቂያቸውን ይዘው በኦሮሚያ ህብረት ስራ ባንክ ገንዘብ እንዲያስቀምጡ ታዘው ያን ቢያደርጉም ክፍያው ፈጽሞ እንዳልተከፈላቸው ተናግረዋል። አቶ ዲዲ ኤሌማ አክለውም ይህ መድህን እንደሚጠቅመን አሳምነውናል፣ በባንክ ገንዘብ እንድናስቀምጥም ነግረውናል። ስለዚህ ሊከፍሉን ይገባል። በድርቅ ያጣናቸውን ከብቶች ካሳ ማግኘት አለብን ብለዋል። የቦረና አርብቶ አደሮች ቃል የተገባው የእንስሳት መድን መፈጸም አለመቻሉ ሲከሱ የአካባቢው ባለስልጣናት ደግሞ ቅሬታዎች መኖራቸውን አምነዋል። የቦረና ዞን መስኖ አርብቶ አደር ልማት ቢሮ ኃላፊ የሆኑት አቶ በጌጃ ሞርጌ ማህበረሰቡ ያነሳው ቅሬታ እውነት መሆኑን አምነው ነገር ግን ፕሮግራሙ የመንግስት ስላልሆነ ቢሮአቸው ሙሉ ቁጥጥር እንደሌለው ተናግረዋል። መፍትሄ እንዲፈለግ ግፊት አድርገናል፣ ነገር ግን ካሳው በሚጠበቀው ልክ አልተከፈለም ብለዋል። የመድህን ባለሙያው እንደገለጹት መድህኑ በድጋፍ ሳይሆን በንግድ በኩል እንዲሰራ ታስቦ የነበረ ሲሆን ክፍያው በቀጥታ ከከብት መግዛት ወይም የአገር ሁኔታን ያማከለ የሳተላይት መረጃ መሰረት በማድረግ መፈጸም ነበረበት። ይሁን እንጂ በቅርብ ዓመታት የዝናብ ክትትል፣ የአርብቶ አደሮች እንቅስቃሴ ሁኔታን የሚከታተለው የናሳ ሳተላይት መረጃ በዶናልድ ትራምፕ አስተዳደር ስር መጓተት ክፍያ እንዲዘገይ በማድረጉ እምነት እንደጠፋ ምክንያት ይሆናል ብለዋል። በዶናልድ ትራምፕ አስተዳደር ስር መጓተቱ ክፍያው እንዲዘገይ በማድረግ እምነት እንዲጠፋ ምክንያት ሆኗል ብለዋል። የኦሮሚያ መስኖና አርብቶ አደር ልማት ቢሮ ኃላፊ የሆኑት አቶ ሮባ ቱጬ ቅሬታዎች መኖራቸውን አምነው ነገር ግን ክፍያው የሚፈጸመው ለመድን ተመዝጋቢዎች መሆኑን አስምረውበታል። በድርቅ የተጎዱ የኦሮሚያ ወረዳዎች ውስጥ ከ63.9 ሚሊዮን ብር በላይ ካሳ መከፈሉን በመግለጽ የቦረና ዞን ከዚህ በፊት ክፍያ ከተፈጸመበት አካባቢዎች አንዱ መሆኑን ጠቅሰዋል። መጠኑ ግን እንደ ሁኔታው እንደሚለያይም አስረድተዋል። ፕሮግራሙ ላይ የሰሩ ባለሙያዎች ኢትዮጵያ የእንስሳት መድን ውጤታማ መሆን መንገድ የሚቆጠር ተቋም አላትም ብለዋል። በፕሮግራሙ ላይ የሰሩ ባለሙያዎች ኢትዮጵያ የእንስሳት መድን ውጤታማ በመሆን መንገድ የሚቆጣጠሩ ተቋማት የሏትም ብለዋል። የኢትዮጵያ ብሔራዊ ባንክ ጉዳዩን የሚያውቅ ቢሆንም ግልጽ የሆነ ፖሊሲ ማዕቀፍ የለውም ሲል ተናግሯል። አንድ የመድህን ባለሙያ ፕሮግራሙ ተገቢ በሆነ ቁጥጥር፣ ክትትልና ቁርጠኝነት ዳግም ካልተገነባ የመፍረስ አደጋ ውስጥ ይገባል ሲል አስጠንቅቀዋል። ይህ በእንዲህ እንዳለ ኢጋድ አዲስ የከብቶች መድህን ፕሮግራም እያስተዋወቀ ሲሆን በኦሮሚያ ባለስልጣናት ከመንግስት እቅዶች ጋር ሊያያዝ እንደሚችል መድህን ያላቸው አርብቶ አደሮች ከኢትዮጵያ ልማት ባንክ ብድር እንዲያገኙ ሊረዳቸው እንደሚችልም ገልጸዋል። በቅርቡ ከተከሰተውና በ40 ዓመት ውስጥ እጅግ የከፋ የሆነው ድርቅ ክፉኛ ከተጎዱ የኢትዮጵያ ዞኖች አንዱ የሆነው ቦረና ከፍተኛ የእንስሳት ሞት የደረሰበት ሲሆን ከ800 ሺህ በላይ ሰዎችም ለአስቸኳይ የምግብ እርዳታ ተጋልጠው ነበር። አርብቶ አደሮቹ በከብት መድን ላይ የነበራቸው ተስፋ ሙሉ በሙሉ መጥፋቱን ይናገራሉ። የ64 ዓመት አዛውንት የሆኑት የቦረና የሀገር ሽማግሌ አቶ ሊባ ጃልታሊ ይጠቅመናል ብለን የገዛ ነው፣ ነገር ግን ከዚህ በኋላ እምነታችንን አጥተናል ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠየቁ። ሩቶ ትላንት ሮብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሐዊ ነው ሲሉ ተናግረዋል። በዚህም አፍሪካ በተመድ የጸጥታ ምክር ቤት ቢያንስ 2 ቋሚ መቀመጫና 2 ቋሚ ያልሆነ ውክልና ሊኖራት ይገባል ብለዋል። ፕሬዝዳንቱ በአጠቃላይ ጉባኤው ላይ ባደረጉት ንግግር የ54ቱን ሀገራት ድምጽ ችላ ብሎ የተባበሩት መንግስታት ነኝ ማለት አይቻልም ሲሉ አጽንኦት ሰጥተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳ መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋትን ዋጋ የምትከፍል ሆና ሳለ ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለችም ብለዋል። የጸጥታው ምክር ቤት ማሻሻያ ለአፍሪካ ሆነ ለሌላ ለማንም የተደረገ ውለታ አይደለም ያሉት ሩቶ ይልቁንስ ለተባበሩት መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸው ከተመድ የተገኘ መረጃ ያመላክታል።